የኢትዮጵያ እስር ቤቶች ታሪክ ከቅጣት ማስተማሪያነት ወደ ሰብአዊ መብት አያያዝ ያመዘነ ትልቅ የዘመናት ለውጥ አሳይቷል። ከጥንታዊው የግቢ ግዛት እስር ቤቶች እስከ ዘመናዊው የማረሚያ ቤቶች ስርዓት የተደረገው ጉዞ በዋና ዋና ታሪካዊ ምዕራፎች የተዋቀረ ነው። የጥንትና የፊውዳል ስርዓት እስከ 1924 ዓ.ም ያለው የኢትዮጵያ አስተዳደር እስር ቤቶች ተብሎ የተለዩ ዘመናዊ ህንፃዎች አልነበሩም። ለምሳሌ የጉድጓድ እስር፣ ድብቀቅ፣ አደገኛ የተባሉ ወንጀለኞችና የፖለቲካ ተቀናቃኞች በመሬት ውስጥ በሚቆፈር ጥልቅ ጉድጓድ ውስጥ ይታሰሩ ነበር። የግቢ እስር የአካባቢው ገዢዎችና መኳንንት ቤቶች ግቢ ውስጥ እስረኞች በሰንሰለት ታስረው የጉልበት ሥራ ይሰሩ ነበር። ቅጣቱ ግለሰቡን ከማረም ይልቅ ለህብረተሰቡ የማስጠንቀቂያና የአሸናፊዎች የአሸናፊነት መገለጫ ነበር። የዘመናዊ አስተዳደር መጀመሪያ ከ1924 እስከ 1967 ዓ.ም ያለው ነው። በአፄ ኃይለ ሥላሴ ዘመነ መንግስት ዘመናዊ የእስር ቤት አደረጃጀት ተጀመረ። የመጀመሪያው ዘመናዊ እስር ቤት አዲስ አበባ እስር ቤት አልሚቱ ተብሎ የተጠራው ሲሆን በወቅቱ የፍትህ ሚኒስቴር በነበሩት ብላቴን ጌታ ማህተመ ሥላሴ ወልደ መስቀል ጥረት የተቋቋመው የኢትዮጵያ ማረሚያ ቤቶች አስተዳደር አካል ሆነ። እስረኞች በሙያ እንዲሰለጥኑ፣ ትምህርት እንዲማሩና በግብርና ሥራ እንዲተዳደሩ በማድረግ ለማረም የታለመ አዲስ አሰራር ተዘረጋ። ኢትዮጵያ የረዥም ጊዜ የባህላዊ እስር ቤቶች ታሪክ አላት። የእስር ቤትና የእስር ዓላማዎች በዘመናዊው ዓለም ውስጥም ቢሆን 4 ገጽታዎች አሏቸው። አንደኛው የወንጀልን መጥፎ ባህሪ ማረምና ማስተካከል ነው። ሌላኛው ደግሞ ወንጀለኞችን መቅጣት ነው። ሶስተኛው መንግስትን ወይም የህብረተሰብን ደህንነት የሚያረጋግጥ ማንኛውንም ስልጣን ያለው አካልን መፍራት ማስወገድ ነው። ከነዚህ ዓላማዎች በኢትዮጵያ ከጥንት ጀምሮ እስከ አሁን ድረስ የተከሰቱ እውነቶች ናቸው። ከጥንት ጀምሮ በኢትዮጵያ ውስጥ የተለያዩ የጎሳ ቡድኖች የማህበራዊ ደህንነታቸውን የማስጠበቂያ ስርዓታቸውን ለመቆጣጠር ባህላዊ እስር ቤቶችን፣ ባህላዊ የቅጣት ዘዴዎችን ይፈጥራሉ። በኢትዮጵያ ሰሜናዊ ክፍል ኮረብታዎች፣ የተቆረጡ ቁጥቋጦችና ስትራቴጂካዊ ቦታዎች ወይም ስፍራዎች ቤተ ክርስቲያንና እስር ቤቶች ይገነባሉ። አምባሰል በመባል የሚታወቁት ጠፍጣፋ ተራራማ ቦታዎች ለንጉሳዊ እስር ቤቶች ያገለግሉ ነበር። ደብረ አምባ ጊሸንና ወይኔ አምባ በቅደም ተከተል በአክሱማይት፣ በመካከለኛው በጎንደር ዘመን እጅግ ባህላዊ እስር ቤቶች ነበሩ። ለነገስታቱ እንደ ጠቃሚ ቦታም አገልግለዋልና እንደ እስር ቤቶቹ የንጉሳውያን ቤተሰቦችም መገልገያ ሆነዋል። ይህም በንጉሱ የፖለቲካ ወንጀል ነው ተብሎ የሚጠረጠር ሁሉ ስለሚጋዝበት ነው። በእነዚህ ባህላዊ እስር ቤቶች ውስጥ የዙፋን ወራሽ የሆነ ወንድ ሁሉ ይታሰር ነበር። ከፍተኛ የፖለቲካ ተግባር የፈጸሙ ወንጀለኞችም በእንደዚህ አይነት ቦታዎች ላይ ይታሰራሉ። ደብረ ዳሞ በአሁኑ ወቅት በኢትዮጵያ ሰሜናዊ ክፍል የሚገኘው የትግራይ ክልል ግዛት ውስጥ የሚገኝ ተራራማ ቦታ ነው። ደብረ ዳሞ የተባለው ተራራማ ስፍራ የንጉሳዊ እስር ቤት የተቋቋመው በመጀመሪያው የክርስቲያን ንጉሥ ኢዛና ነው። እስር ቤቱን የተቆጣጠረው በክፍለ ዘመኑ በአይሁዳውያን ንግሥት ዮዲት ጉዲት ነው። 400 የሚሆኑ የንጉሳዊ መሳፍንትና የክልሉ የአካባቢው እስረኞች በዳሞ ገደላማ ቦታዎች ታስረው ነበር። ከዛ በኋላ በዛጉዌ ሥርወ መንግሥት የተራራ እስር ቤቶች ልማድ ተቋረጠ። ልጆች ከአባቶቻቸው ከእናቶቻቸው ጋር በቤታቸው የግል እስር ቤት ውስጥ ይኖሩ ነበር። የዛጉዌ ሥርወ መንግሥት የመጨረሻው ንጉሥ ይትባረክ በአንድ ወቅት ይኩኖ አምላክን በዋድላ በሚገኘው ተራራ ጫፍ ላይ አስሮት እንደነበር ታሪክ ይጠቅሳል። የንጉሳዊ እስር ቤት ባህል የአምባ ግሸን ሲቋቋም ፓንካአም በአምባ ውስጥ የአክሱማይት ዲዛይን የድንጋይ አምድንም ጎብኝቷል። የሰለሞን ሥርወ መንግሥት እንደገና ከተቋቋመ በኋላ
በ1300 በዙፋን መካከል የተፈጠረ ችግርን ለመፍታት የንጉሳውያን እስር ቤት በግሸን ተራራ ላይ ተቋቋመ። ይህ ተራራ አሁን የሚገኘው በአማራ ክልል ደቡብ ወሎ ዞን ከደሴ ከተማ በስተሰሜን ምዕራብ ነው። እስር ቤቱ የተቋቋመው ጠፍጣፋው ጫፍ ላይ ባለው አካባቢ ነው። ይህንን ተራራ ፓክሃም እንዲህ ሲል ይገልጸዋል። ተራራው መስቀሉን ቅርጽ ይዞ ነበር። ከእያንዳንዱ የመስቀሉ ክንድ መሬት በድንጋይ በሳር በሼል በተሸፈኑ እርከኖች ላይ ያረፈ ነው። በቀጥታ ከምድራችን በሚወጣ የመስቀሉ ምስራቃዊ ክንድ ላይ በድንጋዩ ላይ ሰፊ ደረጃ አለ። በዚህ እስር ቤት የንጉሳውያን ቤተሰብ ወንዶች ዘሮች ታስረው ነበር። ንጉሠ ነገሥቱ ሲሞቱ የተሾመው ተተኪ ከታሰረበት ለዘውዱ ዙፋን ይመረጣል። ይህ አምባ እስከ ዘመነ መንግስቱ ድረስ በጥብቅ ተጠብቆ ቆይቷል። አንዳንድ ጊዜ መኳንንቱ ከቅርብ ዘመዶቻቸው ጋር ታስረውበትም ነበረ። ይህም የእስረኞቹ ቁጥር እንዲጨምርና ቁጥራቸው እንዲያሸቅብ አድርጎት ነበር። ለምሳሌ በንጉሠ ነገሥት ዘርዓ ያዕቆብ የግዛት ዘመን እስረኞቹ 6 ያህል ነበሩ። ነገሥታት የቤተሰቦቻቸውን ወንዶች ልጆቻቸውን ጨምረው ያስሯቸዋል፣ የስልጣን ተቀናቃኞቻቸው በመሆናቸው። በዚህ ምክንያት ብዙ መኳንንት ከቤተሰቦቻቸው ጋር በእስር ቤት ኖረዋል ወይም ሞተዋል። በአምባ ግሸን ለረዥም ጊዜ በእስር ቤት በመቆየታቸው ምክንያት መኳንንቱ ከእስር ቤት ሲወጡ መሰላቸት ይታይባቸው ነበር። በታሪክ የሚታወቀው የንጉሳዊ እስር ቤት አምባ ግሸን በአህመድ ግራኝ ወረራ ፈርሷል። እስር ቤቱ በ1540 ከፈረሰ በኋላ ከተፎካካሪዎቹ የንጉሳውያን ዘሮች የቀረው ክፍል ባዶውን ቀርቷል። የጎንደር መስራቹ ፋሲለደስ ከ1632 እስከ 1667 ወይም በ1650ዎቹ የአምባ ወይን ሶስተኛውን ታዋቂ የንጉሥ እስር ቤት አቋቁሟል። እስር ቤቱ ከጎንደር ከተማ በስተደቡብ ምስራቅ ይገኝ ነበር። ፋሲለደስ በዙፋኑ ላይ ከተቀመጠው ጋር ተመሳሳይ በሆነ መንገድ የሚጠበቁትን የንጉሳውያን ቤተሰብ ወንድ ዘሮችን የማሰር ረዥም ልማድን እሱም ተቀብሎ ነበር። ወንድሞቹንና ልጆቹን ጨምሮ የወንድ ወራሾቹን ሁሉ ወደ እስር ቤቶቹ ልኳል። ፋሲለደስ በግዛቱ ልጁ አቤቶ ዳዊትን በአምባ ወይን እንዲቆይ ገድቦታል። በንጉሳውያን ተራራማ እስር ቤቶች ውስጥ የመኳንንቱ የዕለት ተዕለት ሕይወት አሰልቺ ነበር እና አብዛኛው ጊዜያቸውን ከእስር ቤት ለመልቀቅ ወይም ስልጣናቸውን እውን ለማድረግ በጸሎት ያሳልፉ ነበር። በደብረ ዳሞና አምባ ግሸን የበለጠ አስቸጋሪ ሕይወትም ኖሯል። የእስር ቤት ደንቦች በከባድ ሁኔታ ከቦታ ቦታ ይለያያሉ። እስረኞች የከብት ቆዳና አሮጌ ምንጣፎች ባሉባቸው ቤቶች ውስጥ ዱቄት ለመፍጨትና ውሃ ወይም እንጨት ለማቅረብ በጥቂት ሴቶች ድጋፍ ምግባቸውን ያዘጋጃሉ። በዘመነ ቴዎድሮስ ከ1847 እስከ 1868 ንጉሠ ነገሥቱ በዋናነት እንደ ባላባቶች መፈንቀል ወይም የውጭ ዜጎች ዲፕሎማሲያዊ ጥሰት ባሉ ጉዳዮች ላይ በቀጥታ የሚያዙት ነበር። ወንጀለኞች ብዙውን ጊዜ እንደ መቅደላ ባሉ ተራሮች ላይ በሚገኙ የተፈጥሮ እስር ቤቶች ይታሰሩ ነበር። እስረኞች በሚገባ እንዲጠበቁ ይደረግ ነበር። ለምሳሌ የእንግሊዝ ዲፕሎማቶች መታሰር ለአፄ ቴዎድሮስ የፖለቲካ ጫና መፍጠሪያ መንገድ ነበር። ቅጣቱም እንደየጥፋቱ ከባድ ሰንሰለት ማሰርን ይጨምር ነበር። ከታዋቂ የንጉሳውያን እስር ቤቶች በተጨማሪ በኢትዮጵያ በሁሉም አቅጣጫ ብዙ ባህላዊ እስር ቤቶች ነበሩ። የነገስታት ጊዜያዊ የእስር ማዕከላትና የሌሎች ገዢዎች ጭምር። እያንዳንዱ አካባቢ የራሱ የሆነ የተለየ የወንጀለኞች አያያዝን የሚከተል የራሱ ገዢ ነበረው። የእነዚህ ባህላዊ እስር ቤቶች አጠቃላይ እይታ ከጥንታዊው እስከ ቅርብ ጊዜው ድረስ የኢትዮጵያን ታሪክ በመከተል የተጓዘ ነው። ለምሳሌ በጎንደር ዘመን የዳቅ ደሴት እንደ እስር ቤት ያገልግሏል። በሀገሪቱ ሰሜናዊ ክፍል በጣና ሐይቅ ውስጥ እንደ ቋራታ፣ ዋልታ የመሳሰሉ እስር ቤቶች ተቋቁመዋል። አንዳንድ አካባቢዎች ባለጉልቶች ወንጀለኞችን ወይም እስረኞችን የመጠበቅ ግዴታ
ነበራቸው። የኢትዮጵያ ታሪካዊ የሥራ አፈጻጸሞች እንደየዘመናቱ መንግስታት ፖለቲካዊ፣ ፍርድ ነክና አስተዳደራዊ መዋቅሮች በእጅጉ የተለዩ ነበሩ። በዚህ ዘመን የወንጀለኛ የሥራ አፈጻጸም የተመሠረተው በባህላዊ ሕግ እንደ ፍትሐ ነገሥት ላይ ነበር። የእስር ቦታዎች እስረኞች ብዙውን ጊዜ የሚታሰሩት በአውራጃ ገዢዎች ወይም በመሳፍንት ግቢ ግምጃ ቤት ውስጥ በሚገኙ ጨለማ ክፍሎች ውስጥ ነበር። አፈጻጸሙ የተማከለ እስር ቤት አልነበረውም። አመጋገብና አያያዝንም በተመለከተ እስረኞች መንግስት ቀለብ ስለማይሰጣቸው በቤተሰቦቻቸው ወይም በማያውቋቸው ሰዎች በሚላክላቸው ምግብ ይተዳደሩ ነበር። ዘመዶቻቸው ከሌሉ ግን ከእስር ቤቶች በሮች እየወጡ በልመና እንዲቆዩ ይፈቀድላቸው ነበር። ቅጣትን በተመለከተም እንደ ወንጀሉ ክብደት እስረኞች በእግር ብረት ይመቱ ነበር። ከባድ ወንጀል የፈጸመ ደግሞ ለሕዝብ ማስታወቂያ ወይም ማስጠንቀቂያ ተብሎ ለተወሰነ ጊዜ በአደባባይ ይታሰር ነበር። የተሃድሶ እርምጃውን ቢሆን እንደ ሌብነት ላሉ ጥፋቶች የእስር ጊዜው እንደ ማረሚያ ወንጀለኛው ወደ ቀና መንገድ ለመመለስ ታስቦ ይተገበር ነበር። በአጼ ምኒልክ ዘመነ መንግስት በ1896 ዓ.ም የአድዋ ጦርነት ተካሄደ። የጣሊያን ጦርነት ምርኮኞችም በአዲስ አበባ ምዕራብ ሰፈሩ። ያ ሰፈር የጣሊያን ሰፈር በመባል በሚታወቀው እስር ቤት ያለበት ነው። ነገር ግን አንዳንድ እስረኞች በግዛቱ እያደገ በመጣው ዋናው ከተማው መንገዶችና ድልድዮችን በመገንባት ላይ ጠቃሚ ተሳትፎ አደረጉ። ከስምምነቱ በኋላ የጣሊያን እስረኞች ወደ አገራቸው ተመለሱ። በምኒልክ ዘመነ መንግስት የመንግስት እስረኞች ጠባቂዎች ነበሯቸው። አንድ እስረኛ ካመለጠ ጠባቂው ቦታውን የመውሰድ ኃላፊነት ወይም በሱ ምትክ ለፍርድ የመቅረብ ኃላፊነት አለበት። በአንኮበር በፊቼና ሐረር ወደ ዘመናዊ ዘመን የሚያመሩ የእስር ማዕከላት ነበሩ። በአዲስ አበባ በአዲስ ዓለም እና አዳማን የመሳሰሉ አካባቢዎችም የተለያዩ እስር ቤቶች ነበሩ። በተለይ አንኮበር የምኒልክ ንጉሳዊ እስር ቤት የሚገኝበት ቦታ ነበር። በጎጃም ደብረ ማርቆስ አቅራቢያ የጀባላ እና የሙታራ ምሽግ ተራሮችና ባህላዊ የእስር ቤት ማዕከላቶች ነበሩ። የእነዚህ እስር ቤቶች እስረኞች ከፍተኛ ወንጀለኞች፣ የጦር ምርኮኞችና ወንጀለኞች እንዲሁም የነገስታት ተፎካካሪዎች ወይም ተቀናቃኞች ነበሩ። ወንጀለኞቹ ወደ እነዚህ ቦታዎች ተወስደዋል። እነዚህ ቦታዎች በገዛመን አውራጃ የሚገኙ ናቸው። የእስር ቤት ታሪክ ከቅጣት ወደ ማረምና ወደ ሰብአዊ መብት አጠባበቅ የተሸጋገረ ረዥም ሂደት ነው። ከጥንት ጀምሮ እስከ ዛሬ ያለው አጭር የለውጥ ጉዞ ረዥም መንገዶችን የተጓዘ ነው። የጥንት ዘመን ማቆያዎች እስከ 18ኛው ክፍለ ዘመን ቀደምት እስር ቤቶች እንደ ግብፅና ሚሶፖታሚያ ወንጀለኞችን ለሞት ወይም ለባርነት እስኪዳረጉ ድረስ ለማቆየት የተገነቡ ከመሬት በታች ያሉ ጨለማ ቦታዎች ነበሩ። እስር እንደ ቋሚ የቅጣት አይነት አይወሰድም ነበር። በ17ኛውና በ19ኛው ክፍለ ዘመን በአሜሪካና በአውሮፓ እንደ እንግሊዝ ያሉ ሀገሮች የተሃድሶ እንቅስቃሴዎች ተጀምረው እስር ቤቶች የእስር ቤት ታሪክ አጠቃላይ እይታን ከወንጀለኞችን በሥራና በተግሳጽ ለማረም እንደ ዋና ማዕከል አገለገሉ። የኢትዮጵያ እስር ቤቶች ታሪክ ከቀደምት የአስተዳደር ስርዓቶች ጀምሮ በመንግስት በሕግና በፖለቲካው ለውጦች ሳቢያ ከፍተኛ የለውጥ ምዕራፎችን አሳልፏል። ከባህላዊ የቅጣትና የእስር ስልቶች ወደ ዘመናዊ የወንጀለኛ መቅጫ ተቋማት የተደረገው ጉዞ በዋና ዋና የታሪክ ክስተቶች ይታወቃል። የእስር ቤቶች ታሪክና የዘመናት ለውጥ በዋና ዋና ክፍሎች ስንከፍለው የቀድሞ ዘመን ወይም የዘመነ መሳፍንትና የጥንታዊ ስርዓቶችን እስር ቤቶች መቃኘት ይኖርብናል። እነዚህ እስር ቤቶች ባህላዊ እስር ቤትና የጉድጓድ እስር ይሰኛሉ። ባህላዊ እስር ቤቶች በዘመነ መሳፍንት እስር ቤቶች ማለትም እንደ አምባ ከፍተኛ ተራሮች ያሉ ተፈጥሯዊ ቦታዎች ነበሩ። ከነዚህም መካከል ታዋቂው የአምባ ግሸን እስር ቤት
ለንጉሣዊ ቤተሰብ አባላት ማሰሪያነት ያገለግል ነበር። የጉድጓድ እስርም በከተሞችና በገጠሩ ደግሞ ጥልቅ የሆኑ ጉድጓዶች ተቆፍረው ወንጀለኞች የሚታሰሩበትና ውሃ የሚቋጠርበት ስርዓት ነበር። በኋላም በዳግማዊ አጼ ምኒልክ ዘመን የዘመናዊነት መጀመሪያ ከመሆኑ አንጻር ዳግማዊ አጼ ምኒልክ ኢትዮጵያን ወደ ዘመናዊ አስተዳደር ሲያስገቧት የእስር ቤቶች አሰራርም ተሻሽሏል። በዘመናቸው ከተመሰረቱት መካከል አለገ እና ጉለሌ እስር ቤቶች ይጠቀሳሉ። በዘመኑ የወጡ የሕግ ማዕቀፎችም እንደ ፍትሐ ነገሥት ተከትለው ወንጀለኞች የሚቀጡበትና ፍትሕ የሚሰጥበት አሰራርም ያኔን የተጀመረው። በቀዳማዊ ኃይለ ሥላሴ ዘመነ መንግሥት ከ1923 እስከ 1967 ዓ.ም የኢትዮጵያ የማረሚያ ቤቶች ስርዓት ከባህላዊ የቅጣት አሰጣጥ ወደ ዘመናዊ መዋቅር የተሸጋገረበት ወቅት ነበር። ንጉሠ ነገሥቱ ሀገሪቱን ለማዘመን ካደረጓቸው ሪፎርሞች መካከል አንዱ የወንጀለኞች አያያዝና የማረሚያ ቤቶች ግንባታ ነው። አፄ ኃይለ ሥላሴ ከ1923 እስከ 1924 የዘመናዊ ፍትሕ ሥርዓትን በመዘርጋት የቀድሞውን የፍትሐ ነገሥት እጅና እግር የመቁረጥ የጭካኔ ቅጣት አስቀሩ። ወንጀል የፈጸሙ ሰዎችን በ1923 ዓ.ም በወጣው የወንጀለኛ መቅጫ ሕግ መሠረት በፍርድ ቤት ትዕዛዝ በስር ወይም በገንዘብ እንዲቀጡ አደረጉ። በዘመናቸውም የፖለቲካ ተቀናቃኞች እንደ አብዮታዊ እንቅስቃሴ አራማጆች ወይም የሥርዓቱ ተቺዎች በልዩ እስር ቤቶች እንደ አቃቂ እስር ቤት ይታሰሩ ነበር። የንጉሠ ነገሥቱ ዘመን እስር ቤት ከዘፈቀደ አገዛዝ ወደ ተቋማዊ ስርዓት የተሸጋገረበት ቢሆንም የተቋሚዎች አያያዝ ግን በጣም ጥብቅና አምባገነናዊ ነበር የሚል ትችት ይሰነዘርበታል። በዘመናዊ የኢትዮጵያ ሕግ እስራት በዋናነት እንደ ወንጀል ቅጣትና እንደ የወንጀለኛ ምርመራ ማስፈጸሚያ ዘዴ በሁለት ዋና ዋና ክፍሎች ይከፈላል። የርምት ወይም የቅጣት እስራት የምንለው ፍርድ ቤት በወንጀል ጥፋተኛ በተባለ ሰው ላይ የሚወስነው የወንጀል ቅጣት አይነት ነው። በሁለት ይከፈላል፣ ቀላል እስራትና ጽኑ እስራት። የምርመራ ወይም የቅድመ ፍርድ እስራት የምንለው ደግሞ ወንጀል ተፈጽሟል ተብሎ በተጠረጠረው ሰው ላይ ክስ ሳይመሰረትበት ወይም ክስ ተመስርቶበት ውሳኔ እስኪያገኝ ድረስ በፖሊስ ወይም በማረሚያ ቤት የሚቆይበት የሥራ አይነት ነው። ክርስትና ወደ ኢትዮጵያ የመጣው ከአራተኛው ክፍለ ዘመን ጀምሮ ከዛ ጀምሮ በኢትዮጵያ ውስጥ እያደገና ተደማጭነት እያገኘ መጣ። ኢትዮጵያውያን በተመሳሳይ መልኩ በሃይማኖት ሕጎችም ይተዳደሩ ጀመር። ሰዎች የተለያዩ የሕግ ኮዶችን፣ ሕጎችን አዘጋጅተው ወደ ተግባር ማሸጋገር ጀመሩ። የመጀመሪያው ክብረ ነገሥት ነው። ማኅበረሰቦች ሁል ጊዜም አብረው እንዲኖሩ ወይም ገዢዎች ሕዝቡን እንዲያስተዳድሩ የሚያስችላቸውን ሕጎች፣ የሕግ ረቂቆችና ስርዓቶችን ያዘጋጃሉ። ከእነዚህ እድገቶች መካከል ክብረ ነገሥት በኢትዮጵያ ውስጥ አንዱ የሕግ መጽሐፍ ነበር። ሌላው ደግሞ ፍትሐ ነገሥት ነበር። ፍትሐ ነገሥት የኢትዮጵያ ባህላዊ የፍርድ ቤት ስርዓት ነው። በ14ኛው ክፍለ ዘመን በንጉሥ አምደ ጽዮን መደበኛ የንጉሣዊ ፍርድ ቤት ስርዓት ተጀመረ። በቤተ መንግሥቱ ውስጥ 15 ቤቶች ነበሩ። እያንዳንዳቸውን ለፍርድ ልዩ ኃላፊነት ተሰጥቷቸው ነበር። በ15ኛውና በ16ኛው ክፍለ ዘመን ተንቀሳቃሽ ፍርድ ቤቶችም ተዘርግተው ነበር። በ15ኛው ክፍለ ዘመን በኢትዮጵያ ውስጥ በተዘጋጀው ብቸኛው የዳኝነት ሕግ ላይ ተመስርቶ ለወንጀለኞች ፍርድ ለመስጠት መደበኛ መንገዶችን መከተል ተጀመረ። ፍትሐ ነገሥትም ተግባር ላይ መዋል ጀመረ። ይህ ቃል በቃል የነገሥታት ፍርድ ማለት ነው። ፍትሐ ነገሥት በ12ኛው ክፍለ ዘመን በኮፕቲክ ቤተ ክርስቲያን የተቀረጸ የሃይማኖት ቀኖናዎችና ዓለማዊ ሕጎች ስብስብ ነው። ከብሉይ ኪዳን እና ከአዲስ ኪዳን መጽሐፍ ቅዱስ እንዲሁም ከጥንት የቤተ ክርስቲያን ምክር ቤቶች ቀኖናዎችና ከሮማን ባይዛንታይን የሕግ ምንጮች የተገኙ ዓለማዊ ይዘቶችን አካቷል። በእነዚህ
በፍትሐ ነገሥትና በሌሎች የተለመዱ ወጎች ላይ በመመስረት ቅጣቶች በይፋ ይፈጸሙ ነበር። ለወንጀለኞች የሚሰጠው የቅጣት አይነት ካሁኑ የዓለም ሁኔታ የተለየ ቢሆንም የሞት ቅጣት፣ ግርፋት፣ የሰው አካል ማቃጠል፣ ስደት፣ ባርነትና እንደ አካል መቁረጥና እንደዚህ አይነት ሌሎች ተመሳሳይ ቅጣቶች በይፋ ይፈጸሙ ነበር። በኢትዮጵያ ረዥም ታሪክ ውስጥ ባህላዊ እስር ቤቶች ነበሩ። ደብረ ዳሞ በአክሱማይት ዘመን፣ አምባግሸን በመካከለኛው ዘመንና በጎንደር ዘመን፣ ወይን አምባ በጣም ታዋቂ የሆኑ የእስር ቤቶች ነበሩ። በእነዚህ እስር ቤቶች ውስጥ የንጉሳውያን ቤተሰብ ወንድ ዘሮች አንዱ ለዘውግ እንዳያሰጋ እንዲታሰር ይደረግ ነበር። ጠባቂዎቹ የንጉሳውያን እስር ቤቶችን ይጠብቁ ነበር። ንጉሱ ሲሞት የሕግ አካል እጩን ወራሽ አጅበው በዙፋን ላይ ያስቀምጡታል። ከሦስቱ ጥንታውያን እስር ቤቶች በተጨማሪ በኢትዮጵያ በተለያዩ አቅጣጫዎች ብዙ እስር ቤቶች ነበሩ። ከዚህም በላይ ሌሎች እስር ቤቶች ወንጀለኞችና የሕግ አስፈጻሚዎችን፣ የሕግ ኃላፊዎችን ለማሰር ያገለግሉ ነበር። የደርግ ዘመን ከ1967 እስከ 1983 ዓ.ም። ይህ ወቅት እስር ቤቶች ከቅጣት ማዕከልነት ይልቅ ለከፍተኛ የፖለቲካ አፈናና የሰብአዊ መብት ጥሰት መገለጫ ሆነው የታወቁበት ነው። የማዕከላዊ ምርመራና ሌሎች እስር ቤቶች እንደ አዲስ አበባው ማዕከላዊ፣ የቀድሞ ቀይ ሽብር መዘክር ያሉ ቦታዎች በሺዎች የሚቆጠሩ የፖለቲካ እስረኞች የታሰሩባቸውና የተሰቃዩባቸው ነበሩ። የእስረኞች አያያዝ እጅግ አስከፊ የነበረ ሲሆን የሕግ የበላይነት ተቀይሮ በአብዮታዊ ፖለቲካዊ ውሳኔዎች ብቻ ሰዎች ይታሰሩ ነበር። በወታደራዊ መንግስት ዘመን የሥራ አፈጻጸም እጅግ አስከፊ ፖለቲካዊና ዘመናዊ ማሰቃየቶች የተፈጸሙበት እንደነበር ጥናቶች ያስረዳሉ። የእስር ቦታዎች አብዮታዊ እርምጃዎችን ለመፈጸምና ተቃዋሚዎችን ለማፈን በማዕከላዊ ምርመራ እና በጦር ካምፖች ታዋቂ እስር ቤቶች ተፈጥረው ነበር። አያያዝና ምርመራውም የሰብአዊ መብት ጥሰቶች በስፋት ይፈጸሙበት ነበር። እስረኞች ያለ ፍርድ ለረዥም ጊዜ የሚታሰሩ ነበር። የሥራ አፈጻጸሙ ከማረም ይልቅ መረጃ ለማውጣት፣ ፍርሃት ለመፍጠርና የፖለቲካ ተቃውሞን ለመደምሰስ በማሰብ ድብደባ፣ የኤሌክትሪክ ንዝረትና በረሃብ መቅጣትን ያካትት ነበር። በደርግ ቀይ ሽብር ዘመን በርካታ የፖለቲካ እስረኞች ያለ ፍርድ ቤት ውሳኔ በአደባባይ እንዲገደሉ ይደረግ ነበር። ከኢፌዴሪ ዘመን በኋላ የኢትዮጵያ እስር ቤቶች ወደ ማረሚያ ቤቶችነት በመቀየር ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሠረት ያደረጉ አሰራሮችን ለመከተል ጥረት ተደርጓል። የኢትዮጵያ ሕገ መንግሥት እስረኞች ሰብአዊ መብታቸው እንዲጠበቅ፣ በሕግ ፊት እኩል እንዲታዩና ክብርን በሚጠብቅ መልኩ እንዲታረሙ ያዛል። እስር ቤቶች ማረሚያ ቤቶች በመባል መጠራት የጀመሩ ሲሆን የእስረኞች የዕደ ጥበብ፣ የሙያ ሥልጠናና የትምህርት ዕድሎች ተጠናክረዋል። በኢትዮጵያ ማረሚያ ቤት ታሪክ ውስጥ በሀገሪቱ እምብርት የሚገኘው በተለምዶ ከርችል የሚባለው እስር ቤት ይጠቀሳል። በይፋዊ ስሙ ደግሞ ዓለም በቃኝ ማረሚያ ቤት ይሰኝ ነበር። በአዲስ አበባ እምብርት ላይ ይገኝ የነበረውና በታሪኩ እጅግ አሰቃቂ በሆኑ የሰብአዊ መብት ጥሰቶችና የፖለቲካ ግድያዎች የሚታወሰው የቀድሞ ማዕከላዊ ማረሚያ ቤት ከርቸሌ የሚለው ስያሜ የመጣው ከርቼር ከተሰኘው የእስር ቤት ትርጉም ካለው የጣሊያንኛ ቃል ሲሆን እስር ቤቱ በይፋ ተዘግቶ በ2000 ዓ.ም አካባቢ ሙሉ በሙሉ እስከተናደበት ጊዜ ድረስ የበርካታ ታሪካዊ ክስተት ማዕከል ነበር። አመሰራረቱም በ1910 በንግሥት ዘውዲቱ ዘመን እንደሆነ ቢገመትም ይበልጥ እንዲስፋፋና የጭካኔ ማዕከል እንዲሆን የተደረገው ጣሊያን ኢትዮጵያን በወረረችበት ወቅት ከ1928 እስከ 1933 ባለው ጊዜ ነው። በተለይም ከየካቲት 12 ጭፍጨፋ በኋላ በርካታ የኢትዮጵያ ምሁራንና አርበኞች መኳንንት ታስረውበት የተገደሉበት ስፍራ ነው። ከዛም በኋላም ቢሆን ከርቸሌ በታሪኩ እጅግ ጥቁር ጠባሳ ያረፈባቸው ብዙ ክስተቶችን አስተናግዷል። የህዳር 14 ቀን 1967 ዓ.ም የ60ዎቹ ግድያ ታሪክ በኢህአፓና በደርግ ቀይ ሽብር ግጭት ወቅት በሺህ የሚቆጠሩ ወጣቶች
የፖለቲካ እስረኛ የሆኑበት ታሪክ ኢህአዴግ ከገባ በኋላ በ1983 ዓ ም ኢህአዴግ አዲስ አበባን ሲቆጣጠር እስረኞቹ ተፈቱ። ተራ ወንጀለኞች ብቻ የሚታሰሩበት መደበኛ ማረሚያ ቤት እንዲሆን ተደረገ። በኋላም በዚሁ ስም የሚጠሩ እስረኞች ወደ ቃሊቲ ማረሚያ ቤት ተዛወሩ። በ2004 እንደ አውሮፓውያን አቆጣጠር በእኛ 1996 ዓ ም እስር ቤቱ በይፋ ተዘጋ። ከሁለተኛው የኢጣሊያ ወረራ በፊት የታነጸው የአዲስ አበባ ወህኒ ቤት በኢትዮጵያ ታሪክ ውስጥ የመጀመሪያው መደበኛ እስር ቤት ነው። ለመጀመሪያ ጊዜ ሕጋዊ መሰረት ይዞ እንዲሰራና ተጠሪነቱም ለሀገር ግዛት ሚኒስትር እንዲሆን የተደረገውም በ1936 ዓ ም በወጣው የወህኒ ቤቶች አዋጅ ቁጥር 48 ሲሆን ይህ አዋጅ ከኢጣሊያ ወረራ በፊት የነበረውን ኋላ ቀር የቅጣት አፈጻጸም እንዲቀር አድርጓል። ከዚህም በኋላም ቢሆን ማለትም በአዋጅ ቁጥር 158/19 የወጣው የወንጀለኛ መቅጫ ሕግ በ1936 ዓ ም የወጡትን አንዳንድ ድንጋጌዎች በመሻር በእስረኞች አያያዝና አስተዳደር በኩል የማሻሻያ ለውጦችን ሲያገኝ ወህኒ ቤቱ እስከ በርካታ የሰብአዊ መብት መጓደሎቹ ላይ በተገለጸው አዋጅ መሰረት ሲሰራ የቆየና ከተቋቋመበት ዓመተ ምህረት ወዲህም ስርዓቱን የተቃወሙ ግለሰቦችን ጭምር በተለያዩ ምክንያቶች የሳሰሩ ሰዎችን ከማንኛውም እስር ቤት በላቀ ቁጥር ያስተናገደ እስር ቤት ነው። ለአብነት ያህል የአፄ ሥላሴ መንግስት በአመፅ በተናወጠበት ዓመት ላይ ማለትም በ1966 ዓ ም በሀገሪቱ በጠቅላላ ከነበረው 25842 የእስረኛ ብዛት ውስጥ 3009ኙ፣ በ1967 ዓ ም ደግሞ ከ24216 እስረኞች ውስጥ 2544 የሚሆነው በአዲስ አበባ ወህኒ ቤት ውስጥ የሚገኙ ነበሩ።